በስደት ዓለም መጽሐፍ ቅዱስ ይዛችሁ መገኘት የማትችሉ ውዳሴ ማርያም የሌላችሁ ምንም የሌላችሁ ሰዎች መጽሐፍ ስማችሁ ጀምራችሁ ስማችሁ ለመጨረስ ያልበቃችሁ ያልታደላችሁ ነው ማለት መጥፎ ቦታ ነው ያላችሁት እናንተ ድንገት ሞባይላችሁ ላይ የጸሎት መጽሐፍ አርጋችሁ ብትጸልዩ እግዚአብሔር ያቀዋል የእናንተን እግዚአብሔር ያቀላችኋል አያችሁ ዝም ብሎ ግን እዚህ ጋር መጽሐፉ ያላለ ቴክኖሎጂ ነው እንደዚህ ብሎኛል ምናምን ብሎ የገለጠ በዚህ ልጸልይ ብሎ የሚያስብ ሰው ካለ ግን አይሆንም እናንተ ግን ምንም የሌላችሁ ሰዎች ልብ ብላችሁ እንድትሰሙ ይፈልጉት ለዚህ ምንም የሌላችሁ ሰዎች ግን ምንም ሳይኖራችሁ አትቀሩም በዛ ባላችሁ ልትጠቀሙ ትችላላችሁ ዋናው ግን በራሳችሁ የምትይዟት መጽሐፍት ጸሎት የምታደርጉባት መጽሐፍ ታስፈልጋችኋለች ስለዚህ በሞባይል ጸሎት ማድረግ ይቻላል ወይ ቀጥታ ስናይ አይቻልም ለምን ስርዓት አለው ምንም የሌላችሁ ሰዎች ግን ባጠገባችሁ እንደው በዛ ልትጠቀም ካላችሁ ትችላላችሁ ለማለት ነው ለመመርመር የተለያዩ ነገሮችን ለማየት ግን ምንም ችግር አይኖርም ስለዚህ ይሄንን ተረርተን እንድናደርገው ነው ዋናው ግን አንገል ልንገራችሁ ለመጸለይ ማሰባችሁ ራሱ መታደላችሁ የማይጸልይ ሰው እኮ አለ ለመጸለይ ማሰባችሁ ራሱ እኮ መታደል ነው ቅድስና እኮ ነው መጸለይ ራሱ ሳይጸልይ እኮ ዝም ብሎ የሚተኛል እኮ ዝም ብሎ እንደፈለገም ይሆን እኔ ከዚህ በፊት ድሮ ጀምሮ የድሮ ትምርቴን የምትከታተሉ ሰዎች እንግዲህ በደንብ ልታውቁት ይችላልላችሁ ከ20 ዓመት በፊት ከ25 ዓመት በፊት ያላችሁ የኔን ትምርት የምትከታተሉ ሰዎች አንድ ምሳሌ ድሮ ጀምሮ መናገራት ነበረች አንበሳ አብላኝ አለ ሚዳቆ አውጣኝ አለች ሁለቱም ጸለዩ አንበሳ አብላኝ አለ ሚዳቆ አውጣኝ አለች የማን ጸሎት ነው የሚሰማው እግዚአብሔር ምን ትላላችሁ ብቻ ይሁላችሁንም ጸሎት ይስማ መድኃኒዓለም አንበሳ ዞር ሲል ሚዳቆን አያት እንዴ አብላኝ ያልኩ አሁኑኑ ሰጠኝ እችነች አለ ሚዳቆ ዞር ስትል አንበሳን አየች ወይ አውጣኝ ያልኩ ከዚህ አይደለም እንዴ አለች ሩጫ ጀመረች ይከተላት ጀመር አንድ ገደል ላይ ዘላ ተሻገረችበት አንበሳው ያን መዝለል አልቻለም እንደዙም ብሎ እንደቆመ እንዲዞር ይላል ጭቃ ውስጥ አሳማይ እንደባለላል ተኝቶ ታዲያ ይሄንን አይደለም እንዴ ለኔ ያዘጋጀው አላ ከዛ ምን ተባለ ነው የሚባለው አውጣኝ አለ ወጣ አብላኝ አለም በላ ምንም ያልጸለየ አሳማ ተበላ ወይ አልበላ ወይ አልወጣ አሳማ የበላችሁ ሰዎች ግን በዚህ አጋጣሚ ትምርት አይደለም እንጂ ቀደር ተጠመቁ ንስሐ ገብታችሁ ንስሐ እንኳን አሳማ በልቻለሁ ነው ሌላ ነገር የለውም ጸበል መጠመቅ አለባችሁ አጋንንት የሚያድርባቸው ነገሮች አሉ አንዱ አሳማ ላይ ነው የሚያድረው አራቱን ባህሪያታችሁን ይደባልቃል እሱ ሌላ ጊዜ እመለስበታል አውጣኝ አለ ወጣ አብላኝ አለ በላ ምንም ያልጸለየ አሳማ ተበላ ነው መጸለይ አንድ ትልቅ ነገር ነው ምንም ሞባይልም ደግሞ የሌላ ሰዎች በቃላችሁ ለዚህ ነው የድሮ አባቶቻችን እኮ ቢያንስ የዘወትር ጸሎት በቃላችሁ ያዙ ይባላል ድሮኮ አባቶቻችሁ እናቶቻችሁ በቃላቸው የዘወትር ጸሎት ቢያንስ ያቃሉ ውዳሴ ማርያም ያቃሉ አሁን ሰነፍ ትውልድ መጣና እኮ ነው ሰነፎች ሆነን እኮ ነው አሁን ወገኖቼ ስለዚህ ዋናው መጸለይ ነው በመጽሐፍ ምጸልዩ ጸሎታል በቃላችሁ ደግሞ ከእግዚአብሔር ጋር የምትነጋገሩታል ንገሩት አውሩት ጸሎታችሁን ይቀበልላችሁ የልባችሁን ሐሳብ ይፈጽምላችሁ ኢትዮጵያን በቃ ብሎ ምሕረቱን ይላክልን ቸርነቱን ይላክልን ሰላምና ፍቅሩን በሁላችን ላይ ያድርግልን ጸሎታችሁን ከደመና በታች ያስቀርባችሁ እስከ ኖህ ሰማይ ድረስ በመላእክት ያሳርግላችሁ በድንግል ማርያም ጸሎት ያልፋል በድንግል ማርያም አልፎ በስላሴ ዘንድ ይድረስላችሁ የልባችሁን ሐሳብ ደግሞ ይፈጽምላችሁ ያስተማረን የመከረን አምላክ ክብር ምስጋና ይግባው ሌላው ሰው የሚለውን እስትልላችሁ ግን ለምን ተጠብቃላችሁ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ከኔ ተጠብቃላችሁ እናንተ ራሳችሁ ማድረግ ያለባችሁ ራሳችሁ እግዚአብሔር ቃል ሊዳረስ ማድረግ ያለባችሁ በሉ አሁንም ሁላችሁንም ሰብስክራይብ ያላደረጋችሁ አድርጋችሁ ላይክ ያላደረጋችሁ ያደረጋችሁ ሼር ያላደረጋችሁ ለሌላው ትውልድ አድርሱልኝ በየቀኑ እኮ ማስተምረው ትውልድ እንዲማር ነው አንድ ነገር ዩቲዩብ ሳይኖር ፌስቡክ ሳይኖር ነው በየቀኑ ማስተምረው እንደው በቀኑ ሁለቴ ሁሉ ስለሱ አይደለም ሰዎች የእግዚአብሔር ቃል እንዲሰሙ ነው ዛሬስ
ተማራችሁ? አወቃችሁ? ተረዳችሁ? ይሄን ደግሞ እናንተ ትነግሩኛላችሁ። እመቤቴ አትለያችሁ።